ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ፓኪስታን እሁድ ዕለት በድንበር በሚገኙ የአፍጋኒስታን ግዛቶች ላይ በፈጸመችው የአየርና የምድር ጥቃት ቢያንስ 28 ሰዎች መገደላቸውን የመንግስታቱ ድርጅት የአፍጋን ተልዕኮ አስታወቀ። በጥቃቱ ተጨማሪ 49 ሰዎች እንደቆሰሉና ከተጎጂዎቹ መካከል ሴቶችና ህጻናት እንደሚገኙበት ተልዕኮ ገልጿል። በታሊባን የሚመራው የአፍጋኒስታን መንግስት የሰላማዊ ሰዎች ቤቶች መደብደባቸውን ገልጾ ጥቃቱ አጸያፊ ተግባርና ጭካኔ ብሎታል። ይህ በእንዲህ እንዳለ ፓኪስታን በአፍጋኒስታን ፓክቲካና ኩናር ግዛቶች የታጣቂ ምሽጎችን ኢላማ ማድረጓን አስታውቃለች። ባለፉት ጥቂት ቀናት ከ1300 በላይ ሰዎች ለመሞታቸው ምክንያት የአውሮፓ ሙቀት ወጀብ እንደሆነ የዓለም ጤና ድርጅት አስታወቀ። በአውሮፓ ሀገራት ከወቅቱ ቀድሞ የተከሰተው የበጋ ሙቀት ከዚህ ቀደም ከነበረው የባሰ መሆኑ ተገልጿል። በመቶዎች የሚቆጠሩ ሞቶች ለመመዝገባቸው ምክንያቱ ከፍተኛ ወበቅ መሆኑን የዓለም ጤና ድርጅት ይፋ አድርጓል። በሁለት በመላው ሀገሪቱ የተመዘገበው ሙቀት ክብረ ወሰኖችን የሰበረ ነው። ጀርመን፣ ፖላንድ እና ቼክ ሪፐብሊክ ከፍተኛ ወበቅ ከተከሰተባቸው መካከል ተጠቃሾች ናቸው። የሙቀቱ ወጀብ ወደ ምስራቅ አውሮፓ እየተስፋፋ ይገኛል። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ባሰፈሩት ጽሑፍ ከአውሮፓውያኑ ሰኔ 21 ጀምሮ የሞት መጠን መጨመሩን ከአውሮፓ ከፍተኛ የሙቀት ጋር ትስስር አለውም ብለዋል። የዲሞክራቲክ ሪፐብሊክ ኮንጎ የሀገር ውስጥ ሚኒስተር የኢቦላ ቫይረስ ስርጭትን ለመግታት ሲባል ዋና ከተማዋ ኪንሻሳ እና በሌሎች 3 ከተሞች ውስጥ ሰዎች የሚሰበሰቡባቸው ሁነቶች እንዳይካሄዱ ክልከላ መጣሉን አስታወቀ። በሀገሪቱ የተከሰተው የገዳዩ በሽታ ወረርሽኝ እስካሁን ድረስ ከዋና ከተማዋ 1800 ኪሎ ሜትር ገደማ ርቀት ላይ ወደሚገኙ በ3 ምስራቃዊ ግዛቶች ውስጥ መሰራጨቱ ተረጋግጧል። ባለስልጣኑ በበሽታው 18 ሚሊዮን ነዋሪዎች ባሏት ኪንሻሳ ውስጥ ሊሰራጭ ይችላል የሚል ስጋት አላቸው። ተመሳሳይ እገዳ የተጣለባቸው ሌሎች 3 ከተሞች ኢቦላ መገኘቱን ከተረጋገጠባቸው አካባቢዎች ጋር ይጎራበታሉ። የዲሞክራቲክ ኮንጎ ታዋቂ ተቃዋሚ ፖለቲከኞች እርምጃውን በሚቀጥለው ሳምንት ሮብ ሊካሄድ የታቀደውን የተቃውሞ ሰልፍ ለማደናቀፍ ያቀደ ነው በሚል ተቃውመውታል። ኢራን እንዳይንቀሳቀስ ከታገደባት $12 ቢሊዮን ውስጥ ግማሹ ሊለቀቅ መሆኑን የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን ተናገሩ። በአሜሪካና ኢራን 4 ወራት ያለፈው ጦርነት ለመቋጨት በተፈራረሙት የመግባቢያ ስምምነት ላይ ከሰፈሩ ጉዳዮች መካከል የኢራን የታገደ ሀብት መለቀቅ አንዱ ነው። እስካሁን ሲደረጉ በነበሩ ንግግሮች ላይ ኢራን ጫና ውስጥ ላለው ኢኮኖሚዋ ረፍት የሚያስገኝ ይህ ሀብት እንዲለቀቅ አጥብቃ ስትጠይቅ ቆይታለች። ከ2 ሳምንታት ገደማ በፊት የተፈረመው ሰነድ እንደሚገልጸው አሜሪካ የታገዱ የኢራን ገንዘብ በሙሉ የማስለቀቅ ኃላፊነት ተቀብላለች። የደቡብ አፍሪካን ፕሬዝዳንት ሲሪል ራማፎዛ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎችን ተቃውሟቸውን ማሰማት ያለባቸው ያለ ማስፈራሪያ፣ ዛቻ ወይም ቀነ ገደብ መሆን እንዳለበት አስጠነቀቁ። በዛሬው ዕለት በደርባን፣ ጆሃንስበርግ እና ሌሎች ከተሞች ለሚደረጉ ጸረ ስደተኞች ሰልፎች ፈቃድ ተሰጥቷል። በሰልፉ ላይ ምንም አይነት የኃይል እርምጃ እንዳይኖር ለአዘጋጆቹ ማስጠንቀቂያ የሰጡት የሀገሪቱ ባለስልጣናት ሊኖር የሚችል ማንኛውንም ሁከት ዝግጁ መሆናቸውን ገልጸዋል። ሸዋሮቢት ከተማ በደረሰ ከባድ የእሳት አደጋ በመኖሪያ ቤቶችና ንብረት ላይ ጉዳት ደረሰ። ከሌሊቱ 9 ሰዓት ገደማ በሸዋሮቢት ከተማ አስተዳደር 02 ቀበሌ መንገድ አካባቢ ባጋጠመው ድንገተኛ የእሳት አደጋ በመኖሪያ ቤቶችና በንብረት ላይ ከፍተኛ ውድመት ደርሷል። ምንም እንኳን የእሳት አደጋ በንብረት ላይ የከፋ ጉዳት ቢያስከትልም በሰው ሕይወትና አካል ላይ ያደረሰው ምንም አይነት ጉዳት አለመኖሩ ተረጋግጧል። ለጊዜው የዚህ አሳዛኝ የእሳት አደጋ መነሻ መንስኤ ያልታወቀ ሲሆን የከተማ ፖሊስ በአደጋው ዙሪያ ጥብቅ ማጣራት እያካሄደ ይገኛል። ፖሊስ የምርመራውን ውጤት እንዳጠናቀቀ ትክክለኛውን መረጃ ለህዝብ ይፋ እንደሚያደርግ አስታውቋል። ፕሮፌሰር ክንደያ ገብረ ሕይወት በማህበራዊ ትስስር ገጻቸው ላይ ባወጡት መረጃ በትግራይ ክልል ውስጥ አንድ ወንጀለኛና ኋላ ቀር ሲሉ የጠሩት ቡድን የኤርትራን አይነት አስገዳጅ ወታደራዊ ምርመራ እያካሄደ እንደሚገኝ አስታውቀዋል። ፕሮፌሰሩ በአዲ ጉደም አካባቢ ተነስተው ያሏቸውን ፎቶግራፎች በማስረጃና በማያያዝ እንዳብራሩት ፊታቸውን የሸፈኑ ታጣቂዎች ወጣቶችን በገፍ እያፈሱና እየወሰዱ ይገኛሉ። በዚህም አስገዳጅ እርምጃ ምክንያት እናቶች ልጆቻቸውን ሲወስዱባቸው በሀዘን እያለቀሱ መሆናቸውን አመልክተዋል። ይህ አሳዛኝ ድርጊት በአስቸኳይ ሊቆም እንደሚገባ ያሳሰቡ ፕሮፌሰር ክንደያ ሰላም ወዳድ የሆነ አካል ሁሉ በዚህ ጦርነት ናፋቂ ባሉት ቡድን ላይ ከፍተኛ ጫና በማሳደር ይህንን በደልና የሰብአዊ መብት ጥሰት እንዲያስቆም ጥሪ አቅርበዋል።
በደቡብ አፍሪካ የስደተኞች ጠል ቡድን ማርች ኤንድ ማርች የተጀመረው ሁሉም ስደተኞች ሀገራቸውን ለቀው እስከ ሰኔ 30 2026 ይውጡልን በማለት ያስቀመጠው የመጨረሻ ቀን ነገ ሲሆን ዛሬ በተለያዩ አካባቢዎች መጠነ ሰፊ ሰልፎች እንደነበሩ በደቡብ አፍሪካ ያሉ ኢትዮጵያውያን ተናገሩ። ኢትዮጵያን ቃላቸውን የሰጡት በፕሪቶሪያ አቅራቢያ የሚኖሩ 3 ስደተኞች ሰሞኑን ከቤት አልወጣንም፣ ዛሬ በጣም ፈርተን ነበር፣ ነገር ግን እንደፈራነው አይደለም፣ የነገውን ባናውቀው ደህና ውለናል፣ የኢትዮጵያ ሕዝብ ጸሎት አስቡን ሲሉ ተናግረዋል። የሀገሪቱ መንግስት የንግድ ተቋሞች እንዳይዘጉና በየአካባቢው የተጠናከረ የጸጥታ ኃይል ቢመደብም ከሰሞኑ በርካታ ሱቆች ዝግ መሆናቸውን ከከተማው ወጣ ባሉ አካባቢዎች ሱቆች ያሏቸው ኢትዮጵያውያን ዘግተው ወደ ከተማ በመምጣት ሌሎች ጋር እየኖሩ ስለመሆኑም ገልጸዋል። የተለያዩ ኢትዮጵያውያን በሀገሪቱ የመኖሪያ ፈቃድ ያላቸውና የኢትዮጵያን ማህበረሰብ በልዩ ልዩ መንገዶች የሚያስተባብሩ ኢትዮጵያውያን ፖሊስ በየአካባቢ ስደተኞች በየቤቱ እያሰሩ ነው፣ በርካታ ኢትዮጵያውያንም እየታሰሩ ነው ሲሉ ተናግረዋል። የመኖሪያ ፈቃድ ያለን ሰዎች ኢትዮጵያን ወደ ማረሚያ ሳይወስዱን በየአካባቢው ማስተባበር ብንችል ጥሩ ነው። ከምንም በላይ በእኛ መሀል መረጃ መለዋወጥ ሂደቱ ፈጣን ሊሆን ይገባል ሲሉ አሳስበዋል። በአዲስ አበባ ከተማ የሲጋራ ቁራጭ መንገድ ላይ ይመጣል 2000 ብር ያስቀጣል ተባለ። የአዲስ አበባ ምግብና መድኃኒት ባለስልጣናት የሲጋራ ቁራጭ በመንገድ ላይ በአደባባይ ወይም በማንኛውም የህዝብ መገልገያ ቦታ ላይ የሚጥል ግለሰብ በ2000 ብር እንደሚቀጣም ገልጿል። ይህ እርምጃ የከተማዋን ንጽህና፣ የህዝብን ጤና ለመጠበቅ እና የትንባሆ ተጠቃሚነትን ለመቀነስ የሚደረገው የቁጥጥር አካል መሆኑ ተገልጿል።